አኗኗራችሁን የሚቀይር አንድ ነገር ልንገራችሁ። አንዲት ሴት ለማንም ለምርጥ ጓደኛዋም ለቤተሰቦቿም ሆነ ለምትወደው ሰው እንኳን በፍጹም ልትነግራቸው የማይገቡ 3 ነገሮች አሉ። ምክንያቱም እነዚህን ነገሮች አጋልጣ ስትሰጥ ጉልበቷንና ጥንካሬዋን ለሌሎች አሳልፋ ትሰጣለች። እኛ የምንኖረው ሰዎች ሁሉንም ነገር እያንዳንዱን ሐሳብ፣ እያንዳንዱን ትግልና እያንዳንዱን ሚስጥር ለማውራት በሚቸኩሉበት ዘመን ነው። ግልጽነት እንደ ጥንካሬ ይቆጠራል። ነገር ግን ጥበብ ሌላ ነገር ይነግረናል። ኃይል ያለው በምትሰጡት ነገር ላይ ሳይሆን በምትጠብቁትና በምትደብቁት ነገር ላይ ነው። ምን መደበቅ እንዳለባት የምታውቅ ሴት በክብር በራስ መተማመንና በመለኮታዊ ጥንካሬ ትራመዳለች። ዛሬ እነዚህ 3 ነገሮች ምን እንደሆኑ እነግራችኋለሁ። ይህን ስትሰሙ ሕይወትን የምታዩበት መንገድ ለዘላለም ይቀየራል። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ከዚህ መልእክት በኋላ የማይነቃነቅ ጥበብ ይዛችሁ ትወጣላችሁና። ለቻናሉ አዲስ ከሆናችሁ ይህንን አገልግሎት በሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ደግፉ። አንደኛ፣ ህመምሽን አትናገሪ። የሴት ህመም ቅዱስ ነው። አዛኝ መስለው ለሚቀርቡሽ ወይም ህመምሽን ተጠቅመው ለሚጎዱሽ ሰዎች ለትርኢት መቅረብ የለበትም። ህመምሽን ለተሳሳቱ ሰዎች አትናገሪ። ከህመሙ ለማለፍ በሞከርሽ ቁጥር እነሱ ህመምሽን ያስታውሱሻል። አንዳንድ ቁስሎች በዝምታ ይሻላሉ። አንዳንድ ጦርነቶች አይን ሳያያቸው ለብቻ የሚዋጉ ናቸው። ሁለተኛ፣ እቅድሽን አትናገሪ። በዚህ ዓለም የእድገት ጠሮች አሉ። በፊት ለፊትሽ እየሳቁ በድብቅ ግን ውድቀትሽን የሚመኙ ሰዎች አሉ። አንዲት ሴት እቅዷን ልክ እንደ ዘር በመሬት ውስጥ መቅበር መጠበቅ አለባት። የዓለምን ወጀብ መቋቋም እስኪችል ድረስ በግልሽ ኮትኩተሽ አሳድጊው። ሶስተኛ፣ የፍቅርሽን ጥልቀት አትናገሪ። ፍቅር ውብ ነው፣ ነገር ግን ያለ ጥበብ መሰጠት የለበትም። የፍቅሯን ጥልቀት ሁሉ የምታጋልጥ ሴት ለልብ ስብራት፣ ለመታለልና ለጸጸት ተጋላጭ ትሆናለች። ፍቅር ጥልቅ መሆን አለበት፣ ግን አስተዋይነትም ያስፈልገዋል። ልብሽ ለሁሉም ክፍት መሆን የለበትም። ሁሉም ሰው ያንቺን ልብ ለመያዝ ብቁ አይደለምና። ውድ እህቶቼ፣ ዛሬ ሌላ ነገር ብትረሱ እንኳን ይህንን አስታውሱ። የምትደብቂው ነገር ምን ያክል ጠንካራ እንደሆንሽ ይወስናል። ግላዊነት ለሴት ኃይል ነው። ዓለም በህመምሽ እንዳይገልጽሽ ህመምሽን ደብቂ። ያለ ጣልቃ ገብነት እንዲያድጉ እቅዶችሽን ደብቂ። ለሚገባቸው ብቻ እንድትሰጪው የፍቅርሽን ጥልቀት ደብቂ። በጥበብ ተራመጂ። ግልጽነት እንደ ጥንካሬ በሚቆጠርበት ዓለም ውስጥ እውነተኛው ኃይል ግን በምስጢራዊነት ውስጥ ነው። ይህንን የተረዳች ሴት በቀላሉ በማይናወጥ ሞገስ ትኖራለች። ከጥንት ጀምሮ ምስጢራዊነት የተጽዕኖ ቁልፍ ነው። ሰው ስለ አንቺ የሚያውቀው ነገር ባነሰ ቁጥር የበለጠ ሊረዳሽ ይፈልጋል። ሁሉም ነገር አለመናገር ማታለል ሳይሆን ብልህነት ነው። ምስጢራዊነትን የተረዳች ሴት ራሷን ለሁሉም ለማስረዳት አትሞክርም። ድክመቷን አታውጅም። ጥንካሬዋን አትለፈልፍም። ማንነቷ ከቃላቷ በላይ እንዲናገር ታደርጋለች። ወደ ክፍል ስትገባ ክብሯን አትናገርም። ራሷ ክብር ሆና ትገባለች። ጥበብ የጎደላቸው ሰዎች ተቀባይነት ለማግኘት ሲሉ ሁሉንም ያወራሉ። ነገር ግን ባወሩ ቁጥር ተጋላጭ ይሆናሉ። አንድ ጊዜ የተወረወረ ቃል አይመለስም። አንድ ጊዜ የፈሰሰ ሚስጥር አይታፈስም። ጥበበኛ ሴት ምላሷን ትጠብቃለች፣ ምክንያቱም የሚሰማት ሁሉ ደህንነቷን የሚመኙ እንዳልሆኑ ታውቃለችና። ሴት ልጅ ሰላሟን፣ ምኞቷንና መንፈሷን፣ ጉልበቷን ከሚጨርሱ፣ ከሚያደናቅፉ ወይም ከሚጠመዝዙ ሰዎች መጠበቅ አለባት። ሰዎች በቀላሉ የማያገኙትን ነገር ያከብራሉ። ውድ ሀብቶች በመሬት ጥልቀት ውስጥ ይደበቃሉ። አንቺም እንደዛው ውድ ነሽ። ሐሳብሽ፣ ህልምሽና ትግልሽ ለህዝብ ትርኢት የሚቀርብ ሳይሆን ብቁ ለሆኑት ብቻ የሚካፈል ነው። መተማመን ውብ ነው፣ ነገር ግን ሴት ልትሰጠው የምትችለው አደገኛ ስጦታም ነው። መተማመን መገኘት ወይም እርንድ እንጂ በነፃ መስጠት የለበትም። ብዙ ጊዜ ብቁ ላልሆኑ ሰዎች አመኔታችንን እንሰጣለን። ቶሎ የሚያምን ሰው ለክህደትና ለልብ ስብራት ይጋለጣል። አንድ ሰው ስለ አንቺ ስላዳመጠ ወይም ስለ ሳቀልሽ ብቻ ጓደኛሽ ነው ማለት አይደለም። አንዳንዶች የሚቀርቡሽ መረጃ ለመሰብሰብና ድክመትሽን ለማወቅ ነው። ስለዚህ ቆም ብለሽ አስቢ። ይህ ተንኮልን ወይም ክፋትን እያስተማርንሽ አይደለም። ይህ ብልህነትን ነው። እንደ እባብ ብልህ፣ እንደ ርግብ የዋ መሆን አለብሽ።
መተማመን በጊዜ ብዛት ሳይሆን በታማኝነት ይለካል። በስሜታዊነት ጊዜሽ ወይም ስለተከፋሽ ብቻ ሚስጥርሽን አትናገሪ። ህመም ፍርድን ያዛባል። ዛሬ የተናገርሽው ሚስጥር ነገ መሳሪያ ሆኖ ሊጠብቅሽ ይችላል። ለሌሎች ሐሜት የሚመች አትሁኚ። ቃላት ኃይል አላቸው። ይገነባሉ ወይም ይፈርሳሉ። ጥበበኛ ሴት ዝምታ አንዳንዴ ከመናገር የበለጠ ኃይል እንዳለው ታውቃለች። በንዴት ወይም በደስታ ጊዜ የምትናገሪው ነገር ዋጋ ያስከፍልሻል። ምላሷን የምትገዛ ሴት የወደፊቷን ትገዛለች። ዝምታ ድክመት አይደለም። ዝምታ ዲሲፕሊን፣ በራስ መተማመንና ጥበብ ነው። ዓለም እስክትናገሪ ሲገፋፋሽ፣ አንቺ ግን ዝምታን እንደ ጋሻ ተጠቀሚበት። ለማብራራት አትሞክሪ። ቀድሞውኑ የራሳቸውን ውሳኔ ላደረገው ሰዎች ራስሽን አታስረጂ። ዝምታሽ ከሺህ ቃላት በላይ ይናገራል። ዝምታ ሰላም ይሰጣል። ጉልበትሽን ትርጉም በሌለው ክርክር አትጨርሺ። የጥበብ ሴት በዝምታ ትታዘባለች። ሰዎች የሚናገሩትና የሚሰሩት ሲለያይ ታያለች። ቸኩላ ምላሽ አትሰጥም። ሰላሟን፣ እቅዷንና ህመሟን ከማይገባቸው ትጠብቃለች። ይህ ራስ ወዳድነት አይደለም። ይህ ራስን መጠበቅ ወይም ሰልፍ ፕሪዘርቬሽን ነው። ስለዚህ ለምትሰሙኝ ሴቶች ሁሉ ሰላማችሁን ጠብቁ፣ ህልማችሁን አክብሩ፣ ልባችሁን ጠብቁ። አስፈላጊ ሲሆን ብቻ ተናገሩ። ዝምታ አንዳንዴ ትልቁ መልስ እንደሆነ እወቁ። በጥበብ ተንቀሳቀሱ፣ በክብር ኑሩ። ዓለም ስለ አንቺ የሚያውቀውን ነገር የአንቺ ትልቁ ኃይልሽ እንደሆነ በፍጹም አትርሺ።